ሰላምን ትመርዛታለች አበቃልን ማለት ነው እያለ መድረኩ ላይ ተቀምጦ ወንበሩን እያሽከረከረ በሳቅ ይፈነዳ ነበረ። ሆኖም ግን ቃል ደግሞ በቤቷ ተቀምጣ እሱን የምታጋልጥበትን መረጃና ፋይል ለሱ ጠላቶች እንግዲህ አሳልፋ እየሰጠ ገና ገንዘቡ ሳይሰጣት እንግዲህ ቀድማ ፋይሉን እያስተላለፈች እያለች ነበረ ወይዘሮ ሰላም ክላሷ ጥልቅ ያለችባት። ወይዘሮ ሰላም ወደ ክላሷ ወደ ቃል የገባችበት ምክንያት ብሌንን ምን ብታደርጋት ነው? ፌስታሏን ይዛ ልብሷን ጠቅላ የምትወጣበት ምክንያት ምን አድርገሻት ነው? ስገባም እየተጨቃጨቃችሁ ቢላዋ ሰንዝረሽባት አይቼ ነበር፣ እንዳላየሁ መስሎች ነው እንጂ ቢላዋውንም አይቼዋለሁኝ ብላ ስታፈጥባት፣ ኧረ እማዬ ተሳስተሻል፣ እናቷ ታግታባት እያልኩ እያስዳናዋት ነው። አይደለም ልጄ ከፍቷታል እና እሄዳለሁ እወጣለሁኝ፣ እዚህ ቤት አልሰራም፣ ለዘላለም አልመጣም ሚላ ያለችው ምክንያት አንቺ ልትሆኝ ስለምትችይ ቁም ነገሩን ተናገር እያለች ስታፋጣት፣ እሷም ከዛ እስኪ ቆይ በላፕቶፕሽ ውስጥ ያለው ነገር ምንድን ነው የምትመለከችው? እኔ አንቺን ያቺ ጓደኛሽ መታ ከሄደች ወዲህ እንድጠራጠርሽ አድርጎኛል። ምክንያቱም ያቺ ጓደኛሽ የምትናገረው ንግግርና አንቺ የምትናገረው ንግግር ዝም ብዬ ስታዘባችሁ ነበር አለቻት። አሁን እንግዲህ ሰላም ደግሞ ብሌንን ይዛ ወደ መስሪያ ቤቱ ከባሀይሉ ላይ ሂዳ ደርሳ እንግዲህ እያፋጠጠችው እያናዘዘችው ትገኛለች። አሁን እንግዲህ ቃል ወደ እስር ቤት የምትሄድበት በሀይሉም በዛ ፋይል ምክንያት ወንጀሉ ተጋልጦ እሱም የሚወረወርበት፣ ዳግም ደግሞ እንጀራ እናቷን የብሌንንና የራሱን እናት የሆነች ወይዘሮ ገነትን የሚታደግ ሰዓት የደረሰ ነው። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያላችሁ አበረታቱን። ተወዳጁና በጉጉት የምንጠብቀው አደራ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ላይክ እያደረጋችሁ አዳምጡ እስከ መጨረሻ። እንግዲህ አሁን ብሌን ከዛ ቤት እንድትወጣ እየተደረገችው በሳሚ ስልክ አማካኝነት ነው። ሆኖም ግን ዳዊት ይህን ሁሉ ስለሚያውቅ እንዳትወጣ ቢያግታትም እሷ ግን በፍጹም እናቴን ለማግኘት የማልሄድበት ጥግ የለኝም ብላ ልብሷን ተሰብስባ በር ላይ ሂዳ በር ስትከፍት ግን ፊት ለፊት ያየችውን ማየት አቅቷት ስትደነግጥ እንግዲህ እሱ አይሆንም አትሄጂም፣ ዝም ብለሽ ሂደሽ ስትገቢ ከነሱ አላይሽም በማለት ዳግም ጎትቶ እንድትገባ ወደ ቤት እንድትመለስ ከሰላም ቤት ያደርጋታል። ወይዘሮ ሰላም ምን እየተፈጠረ ነው እዚህ ቤት? እኔ ምንም አላውቀው፣ ግራ የገባኝ ነገር ሆኗል። አንቺም ብትሆኚ ሌላ የጀርባ ማንነት ያለሽ ነሽ። አሁን ደግሞ ፋይሉን ለማን ነው የምትሰጪው? የምን ፋይል ነው? ይህንን ፋይል ማወቅ አለብኝ ስትል ታፋጠጣታለች። ኧረ እማዬ ይሄ ትምህርት ቤት የስራ ነው ምናምን እያለ ብትላትም በፍጹም አለቻ። ከዚህም በፊት ይቺ ልጅ ፍላሽ ሰረቀች እያላችሁ አልነበረም? ይህ ፍላሽ ታዲያ አንቺ ያሹ ፍላሽ አይደለም እንደ ስትል ታጋልጣታለች። እንግዲህ የቃልም ጓደኛ የጎዳናዋ ተዳዳሪ ጓደኛዋም አሁን በጣም በብስጭት በንዴት ስለሄደች ለሁሉም ሰዎች አዳርሳ ተናግራለች ማለት ነው። እንግዲህ ቃል ምን እንዲበቃት ነው የሚለውን ማየት ነው ያለብን። ከዛ በኋላ እንግዲህ ወይዘሮ ገነትን ፈትቼ ብሌንና ገነትን ማገናኘት አለብኝ። አሁን ይቺ ብሌን ወጥታ ከሄደች እኔም ለዘላለም ላገኛት አልችልም፣ እንዲሁም ደግሞ የእንጀራ እናቷንም ልታያት አትችልም። የእነሱን ነገር መከታተል አለብኝ፣ እሷን ግን ማስቀረት አለብኝ ብሎ ሲያስቀራት እንግዲህ እሷ ደግሞ ብሌን አልፈልግም፣ መሄድ አለብኝ፣ እንጀራ እናቴ ማዳን አለብኝ ብላ ተነስታ ሄዳለች። ከሄደች በኋላ ግን ያው ከከተማ አውጥተው ነው ያገቷት። ከዛ እንግዲህ ቃል ነገሮችን ታስፈጽምልናለች ያተባለችው ቃል ደግሞ የበሀይሉን ወንጀል በሙሉ የያዘውን ፋይል እንግዲህ ለሱ ጠላቶች አሳልፋ ሰጥታ ያለ 5 ሳንቲም ያለ ብር ኪሳራ ቀርታለች ማለት ነው። ያቀደችው ነገር ሁሉ ሳይሳካላት የቀረችው ቃል ራሷን ወደ ሌላ ቦታ ለማውጣት እየጣረች ትገኛለች። ሆኖም ግን ጓደኛዋም ደግሞ ተብያዋ
ለወይዘሮ ሰላም ሁሉን ነገር ልትናገር ወይዘሮ ሰላምን በስልክ ደውላ እፈልግዎታለሁኝ የቃልን ማንነት ልነግራችሁ ፈልጋለሁ ስትል፣ ወይዘሮ ሰላም ግን ምንድን ነው ምን አድርጌ ነው ይሄን ያህል ምንድን ነው ነገሩ? እኮ ይሄንን ወንድሜ መጠርጠር ነበረብኝ። ከምን የተነሳ እንደዛ አንዴ ፋይል ሰረቅሽ፣ አንዴ ወርቅ ሰረቅሽ እያለ እንደገና ድንጋይ ተሸክሞ መጥቶ ደግሞ ከእሷ ላይ ከይቅርታ መጠየቅ ጥፋተኛ መሆኑን እየተረዳ የሚሄደው ነገር ተንኮሉን እየገባሁበት እያወቅኩበት ሂጃለሁኝ እና ይህን ነገር እስከ መጨረሻ ገፍቼ ማወቅ አለብኝ ብላ ታስባለች። ከዛም በኋላ ብሌን እንግዲህ ተነስታ ወደዛ በመሄዷ ቃልን እንግዲህ አሁን እንግዲህ ብሌንን ወደ ከተማ ውጭ ወስደንልሻል፣ አንቺ ደግሞ ቶሎ ብለሽ እንደዚህ አይነቱን ነገር ፈጽሚና የባለ ንብረት ቤታችንን ሽጠን ባለ ሀብት እንሁን እያለ እየተንከተከተ በኃይሉ እንግዲህ እህቱን አስወግዶ የእህቱን ንብረት ወርሶ ለመደሰት የተመኘው እሱ ግን በእጅ አዙር ፋይሉ ወደ ሌላ ሂዶ የሰራ ወንጀል ሁሉ ተጋልጦበት እሱ ቀድሞ ንብረቱን ሳይበላ ወደ እስር ቤት ሄዷል። ሆኖም ግን ቃልም ይሄንን ነበር የፈለገችው። አቶ በኃይሉን እስር ቤት አስገብቼ እኔ ቤት ባለቤት እሆናለሁ ብላ ያቀደችውን እቅድ ግን የገዛ ጓደኛዋ ሄለን መጥታ እንግዲህ አጋልጣታለች ማለት ነው። ከዛ በኋላ እንግዲህ እሷም ወደ እስር ቤት ተወርውራ ሄዳለች። ሆኖም ግን ዳግም በስከ መጨረሻ ብሌን የሄደችበትን ቦታ በማጥናት እናቷንም ሄዶ ከፍቶ ካለችበት ምግብና ውሃ ከሰጣት በኋላ ወይዘሮ ገነት ይቅር በሉኝ፣ እኔ ለእናንተ ልጎዳ ሳይሆን ልጠቅም ነው። አንቱ ግን በተሳሳተ ነገር በእንጨት መተሁኛል፣ ግን ይቅር ብዬዎታለሁ፣ ጥፋቱ የኔ ነው እና አሁን ምንድን ነው የምትለው? ፈታሃት ለቀኝም አሉት። ትንሽ ደቂቃ ጠብቁኝና መጨረሻ መጥቼ የምነግረው ነገር አለ ይልና ብሌን ወዴት ነው የያዛችኋት በማለት ለሳሚ ደውሎ ይጠይቀዋል። ለምን ፈለግካት አለው። አይ እንዳይገናኙ ለማድረግ ነው አለ። ልክ እንደ ብሌንንም ለመጉዳት አስመስሎ ማለት ነው ዳዊት። በቃ እንግዳውማ ቁልፍ እንሰጥሃለን፣ እሷንም እዛ ቦታ ላይ ንቅንቅ እንዳታረጋት፣ እሷም እዛ ቦታ ላይ እንዳለች ትታሰር ለተወሰነ ጊዜ እንዳትለቃት፣ ምክንያቱም በቤት ያለውን ነገር ስቺ ቃል መጨረስ አለባት በሚል ይነጋገራሉ። ከዛም እንግዲህ ሳሚስ ምንድን ነበር ያሰበው? ያነ ፍላሽ ከሱ እጅ ብቻ የነበረ ነበር የመሰለው እና ከቃል እጅ ቀሪው ያለ እንዲሁም ደግሞ ከዳግም ደግሞ ተጨማሪ ፋይል ቅጁ እንዳለ ያላወቀው ሳሚ ደግሞ ቶሎ ብሎ በወንጀል እንግዲህ በኃይሉን ካስያዘ በኋላ እሱ ሁሉን ነገር ሊበቀለው ያስብ። ሁላቸውም ለየራሳቸው የሚሮጡ ናቸው። ሳሚም ለራሱ ንብረቱን ሀብቱን ለማድረግ ነው የሚፈልገው፣ በኃይሉን ለመበቀል ነው የሚፈልገው። እንዲሁም ቃልም ደግሞ ያ ቤት የሰላም ቤት ተሽጦ የቤቱ ባለቤት ሙሉ ለሙሉ እሷ እንድትሆንና ሰላምን በመርዝ እንድታስወግድ ነው የምትጥረው። ይህ ሁሉ ግን ለሁላቸው ምንም ነገር የተሳካላቸው ነገር የለም። አሁን በስከ መጨረሻ ዳግም እንግዲህ ብሌን ያለችበትን ቦታ ሄዶ ካየ በኋላ ብሌንንም ካለችበት አውጥቶ ወይዘሮ ገነትንም አምጥቶ ወደ ወይዘሮ ሰላም ቤት ይዞ መጥቶ ነገር አለሙን ሁሉ ፍርጥርጥ አድርጎ ሲነግሩት ሳሚ ደውሎ ታገኛታለህ፣ ወላጅ እናትህን ልታገኛት እንደማትችል እርግጠኛ ነን፣ እመነን፣ አንተ ከሃዲ ክደትህን ፈጽመህብናል ብሎ ሳሚ ሲለው፣ እናንተ ደግሞ የኔ እናትን አንድ ነገር አደርጋለሁ ብትሉ እናንተ ጋር ያለ እናንተ ወንጀል የሰራችሁበት ፋይል መረጃ እጄ ላይ አለ፣ አንተ ጋር ብቻ እንዳይመስል ቅጁ እኔ ጋ ነው ያለው፣ እኔም እናንተን ዘብጥያ ነው ማወርዳችሁ ሲል ዳግም እውነቱን ሲነግረው በጣም ደነገጠ። ሳሚ የሚገባበት ነገር እውነትህ ነው ግን አንተ ጋር አዎ ከፈለክ ላፕቶፕ ውስጥ አድርጌ ምን ወንጀሎች እንደሰራ ገልጬ ላሳይ ይችላለሁ ሲለው እቅዱን ስላፈረሰበት ምንም ማድረግ ስላልቻለ እናቱንም የእንጀራ እናቱንም የራሱ የወላጅ እናት የብሌን እንጀራ እናት ከእጁ ስለሆነች ያለችው ሳሚ ምንም አማራጭ ስለሌለው በንዴት እየተቃጠለ እንግዲህ ቀርቷል ማለት ነው። በዚህ አይነት እንግዲህ ሁላቸውም የሮጡበትን ነገር ሳይበሉት ብሌንና የእንጀራ እናቷም ተገናኝተዋል።
ዳግምም እናቱ መሆኗን ወደፊት እስከሚያውቅ ድረስ በአሁን ከዛ በሰላም ከሳ ክሱን ሁላቸውንም እንድታስይዛቸውና እነሱ በእፎይታ ብሌንና የእንጀራ እናቷ እንዲቀሳቀሱ ከሰላም ቤት እንዲሆኑ አድርጓቸዋል። ከዚህ በኋላ እነሱም እስር ቤት ስለተወረወሩ ምንም የሚደርስባቸው ነገር የለም። እንዲሁም ዳግምን እየለመኑት ይገኛሉ። እባክህ እሱን ፋይል አሳልፈህ እንዳሰጥብን፣ እሱ ፋይል እኛን ወንጀል የሰራንበት ስለሆነ ህይወታችንን ያሳጣናል እያሉ በተዘዋሪ ዳግምን መማፀንና መለመን ጀምረዋል። እሷ ግን ቃል ቀድማ ስለሰጠችባቸው በነዛ ምክንያት እነሱም ወደ እስር ቤት ገብተዋል። እንግዲህ ስለምትከታተሉኝ ከልብ አመሰግናለሁ።